ሸጎሌ ከሚገኘው የኢቢሲ ስቱዲዮ በቀጥታ ወደ እናንተ እየደረሰ ያለው የአዲስ ቀን መሰናዷችን ቀጥሏል። አብራችሁን እንድትቆዩ እስከ መጨረሻው ድረስ ግብዣችንን በድጋሚ ወደ እናንተ እናደርሳለን። አሁን በቀጥታ የምናልፈው ወደ አገር ጉዳይ መሰናዷችን ነው። የዛሬው አገር ጉዳይ መሰናዷችን ቀደም ሲል ለተመልካቾች እንዳስተዋወቅ ነው ዘላቂ ሰላምን ለማጽናት ምን ልንሰራ ይገባል የሚለው በዋናነት ትኩረት የምናደርግበት ርዕሰ ጉዳያችን ነው። ሰላም ስንል ብዙ ጊዜ በአእምሮአችን የሚመጣ ነገር አለ። ሰላም ምን ያክል ውድ ነው፣ ምን ያክል ውድ ዋጋ እንደሆነ ከሌሎች ነገር ቀድሞ ሊመጣ የሚገባው ሰላም ነው የሚል በብዙዎች ዘንድ የሚነሳ ጉዳይ ነው። የሰላምን ዋጋ የሚረዱት ሰላምን ሲያጡት ነው ይባላል። ሰላም ባለበት አካባቢ የሰላም ዋጋ ቀላል መስሎ ይታየናል። ግጭት፣ ብጥብጥና የተለያዩ ሰላማዊ ያልሆኑ አለመረጋጋቶች ባሉበት አካባቢ ያለ ማህበረሰብ ግን የሰላም ዋጋ ምን ያክል ትልቅ እንደሆነ ይረዳዋልና ከምን ተነፍሰው አየር ጋር ያያዙ ብዙዎች ያነሱታል። ሰላም ማለት ከምን ተነፍሰው አየር ጋር የተያያዘ ነው። ሰላም ከሌለ ምን ተነፍሰው አየር በወጉ የሚገኝ አይደለም እያሉ ያነሱታልና ምን ያክል ሰላም አስፈላጊ እንደሆነ ብዙዎቻችን እንድናቀውና እንድንረዳው ለማድረግ የሚነሱ ሀሳቦች ናቸው። ሰርቶ ለመለወጥ ከተለያየ ቦታና ቦታ ተንቀሳቅሶ በምትፈልጊው መንገድ በመተሰማራሽበት ስራ መስክ ሁሉ ሰርተሽ ለማፍራትና በህይወትም ለመኖር ልጆችን አፍርተሽ ትልቅ ቤተሰብ መስርተሽ ብዙ ነገሮችን ለማየትና ለማፍራት ሰላም ከሌለ ማድረጋችንና ለነዚህ ሁሉ መሰረቶች ሰላም ነው። አው እንግዲህ እንደተባለው ነው ሰላም የሁሉ ነገር ዋስትና ነው። ሁሉም ነገር የሚሰራው ሰላም ሲኖር ሰላም ሲሰፍን ነው። ያም ሆኖ ግን ግጭት ተፈጥሯዊ የሆነ ነገር ነው። የሰው ልጆች በእለት ተለት መስተጋብራቸው ግጭቶች ይፈጠራሉ። ይሄ ግጭት ፈጽሞ ግጭትን ማጥፋት አይቻልም በአንድ ሀገር ውስጥ። ነገር ግን ግጭትን መቀነስ የሚያመጣውን አሉታዊ ተጽዕኖ መቀነስ ግን ይቻላል። አንድ ሰው ብቻ ወይ አንድ ተቋም ብቻ የሆነ አካል ብቻ ደግሞ ስለ ሰላም ስለሰበከ ስለ ሰላም ስላወራ ብቻ ሰላምን ማምጣት ይችላል ማለት አይቻልም። እያንዳንዱ ሰው ለሰላም አስተዋጽኦ ማበርከት መቻል አለበት። ሰላምን ሙሉ ለሙሉ ማምጣት ባይቻልም ግን በግጭት ምክንያት የሚመጡ ችግሮችን ግን መቀነስ እንደሚቻል ነው። ለዚህ ግን እያንዳንዳችን የሰላምን ዋጋ ተረድተን ስለ ሰላም መዘመርና ስለ ሰላም መስበክ ከእያንዳንዳችን የሚጠበቅ ጉዳይ ነው። ኢትዮጵያ ደግሞ እንደ ሀገር በጣም ሰፊ የሆነ እሴት ያላት ሀገር ናትና እነዚህ እሴቶች ደግሞ በተለይ አለመግባባቶች በተለያዩ አካባቢዎች ላይ ሲፈጠሩ ግጭቶች ሲኖሩ ልዩነቶች ሲኖሩ እነዛን የሚያጠቡባቸው ቆየት ያሉ ልምዶች አሏቸውና እነዚህ ልምዶች ደግሞ በጣም ሰፊ ናቸው። የሰላም እሴቶችን መገንቢያ የሆኑ እሴቶችና እነዚህን በማዳበርና በማሳደግ በመጠቀም የሀገር ሽማግሌዎችና ሃይማኖት አባቶች እየተወጡት ያለው ስራ ከፍተኛ ነው። አስተዋጽኦ አበርክቷቸው በሰፊው ይገለጻልና የሃይማኖት አባቶች የሀገር ሽማግሌዎች አሁንም በተለያዩ አካባቢዎች ወይም ሀገሪቱ አካባቢዎች ላይ የሚታዩ አለመግባባቶችና ግጭቶችን በሰላማዊ መንገድ በመፍታት የሀገሪቱን ዘላቂ ሰላም በመገንባት ረገድ ሚናቸውን ሊወጡ ይገባል የሚሉ ሀሳቦች ይመጣሉ። ከዚህ በፊት አንድ አባት እንዲህ አይሆንም የሚል አቅጣጫ ካስቀመጡ በአካባቢው የሚሰሙ ድምጻቸው ጎላ ብሎ የሚታወቁ ሰዎች ከሌኮ እንዲህ ብለዋል፣ አባ ከሌኮ እንዲህ ብለዋል፣ አቶ ከሌኮ እንዲህ ነው ያሉት፣ ይሄን መከተል አለብን የሚሉ የምንቀበልበት ራሱን የቻለ አለ። ቀደም ብለሽ ከሌኮ እንዲያሉ ካልሽ ያን መንገድ ነው የምትከተዩና ምን ያክል ተሰሚ እንደሆኑ ምን ያክል ተደማጭ እንደሆኑ ሁላችንም መረዳት እንችላለን። የነሱን ሐሳብ የመቀበልም ፍላጎቱ ሐሳቡ ልምዱ አለና ያንን ተጠቅሞ ሰላም እንዲመጣ መረጋጋት እንዲመጣ ከማድረግ ረገድ የሃይማኖት አባቶችም የሀገር ሽማግሌዎችም የራሳቸውን አበርክቶ እንዲወጡ ይፈልጋል። ሌሎቻችንም ደግሞ የነሱን ሐሳብ የመቀበል ልምድም እንዲሁ ልናዳብር ይገባል ማለት ነው። ትልቆች የሚያነሱትን የሚመክሩትን የሚያስቀምጡትን ሐሳብ ተቀብሎ ወደ ተግባር መቀየርም እንዲሁ ለሰላም ሀገር በቀል እውቀቶቻችን መካከል አንዱ እንግዲህ የግጭት አፈታት ባህላችን አይደለ? ግጭት የሚፈታበት መንገድ በየአካባቢው በተለያዩ ባሉ በኢትዮጵያ በሙሉ የተለያዩ የግጭት አፈታት ዘዴዎች አሉ። የሀገር ሽማግሌዎች የሚከተሉት መንገድ አለ። በዛ የግጭት አፈታት በርካታ ችግሮች ተፈትተዋል። በርከት ያሉ ትልልቅ ነገሮች ተፈትተውበታል። አሁንም እነዛን የቆዩ እሴቶቻችንን እየተጠቀምን አሁን ላይም ወደ ሰላምን ማምጣት መቻል አለብን። ዛሬም ደግሞ በአዲስ ቀን የሀገር ጉዳይ ያደረግነው የሰላምን ጉዳይ የተጀማመሩ ሰላምን የማጽናት ጉዳዮችን በይበልጥ ለመስራት እንዲሁም ደግሞ ማህበረሰቡ ስለ ሰላም እንዲመክር የሰላምን አስፈላጊነት እርስ በርስ እንዲነጋገርበትና የተጀመረው ሰላምን የማጽናት ስራ በደንብ ውጤት እንዲያፈራ ለማድረግ በማሰብ ነው። የተለያዩ ጥንቅሮች አሉን። እንግዶችንም ጋብዘናል። በዚህ ጉዳይ ላይ መረጃዎችን ለተመልካቾች ስናደርስ እንቆያለን። ወደ ጥንቅሩ እንለፍ።
ጠንካራ ኢትዮጵያን ለመገንባት የጋራ ትርክት ላይ ትኩረት አድርጎ መስራት እንደሚገባ የጌዲዮ አባገዳዎች ገልጸዋል። አዎ ሀገር በቀል የሰላም እሴትን በማጉላት ብሔራዊ መግባባትን ለመፍጠር መስራት ይገባል ብለዋል። ባልደረባችን ተስፋዬ ለሚሳ ተጨማሪ ያለው የጌዲዮ ህዝብ ለዘመናት የቆየው የባሊ ስርዓት በሰላማዊ መንገድ ግጭቶችን በመፍታትና ህብረተሰቡን በአንድነት በማቆየት ረገድ ትልቅ ሚና ሲጫወት ቆይቷል። ይህንንም ስርዓት እንደ አንድ መልካም ተሞክሮ በመውሰድ በሌሎች የኢትዮጵያ አካባቢዎች የሚስተዋሉ ችግሮችን በውይይትና በመግባባት መፍታት እንደሚቻል የጌዲዮ አባገዳዎች ተናግረዋል። ጌዲኦ በባሌ ስርዓት ስትተዳደር ይሄ የኔ ነው ይሄ የሌላ በር ነው ብሎ ብሔሩን አይቆጥርም። ሁሉም ያለውን በር 26 እና ከዛ በላይ የሚሆኑ ብሔሮችን እንደ ጌዲኦ ተወላጅ አድርጎ ነው ሁሉንም የሚቆጥረው። ጌዲኦ አባገዳም እኔ አሁን የብሔሩ አባት ነኝ፣ አባገዳ ነኝ። ለሁሉም እኔን አባ ነው የሚለው ለሁሉም ነው አባገዳ ሆንኩት እንጂ ለጌዲኦ ብቻ አይደለም። በዚህ ልክ የፈለገ ነገር በጌዲኦ ውስጥ ቢፈጠር አለመግባባቶችን በሰላማዊ መንገድ በውይይት የሚፈታበት አግባብ ነው ጌዲኦ ባለ ስርዓት ላይ ያለ። አሁን በጌዲኦ እንዳለ ሁሉ የእርቅ መንገድ በሲዳማ ውስጥ አለ፣ ጋሙ ላይ በአገር ደረጃ ይታያል፣ በወላይታ አለ፣ በሁሉም ዘንድ በኦሮሞ አለ እና በሁሉም ብሔረሰቦች ላይ የራሳቸው የሆነ ጠቃሚ ሀሳብ ይዘው እርቅን የሚያወርዱባቸው መንገዶች አሉ። እነዚህን አንድ ላይ አሰባስቦ ይህንን እርቅ በጋራ በሀገር ውስጥ ያለውን እንዴት ማርገብ እንችላለን የሚለው ነገር ተመካክሮ ወደ ሰላማዊ መንገድ ሰው እንዲመጣ ማድረግ። በኢትዮጵያ የተለያዩ አካባቢዎች የሚገኙ ባህላዊ ግጭት አፈታት ስርዓቶችን ለሀገራዊ አንድነት በመጠቀም አሰባሳቢ ትርክት መፍጠር እንደሚቻልም አባገዳዎቹ ገልጸዋል። አሁን በተለያየ ጎራ አድርገ በተለያየ ጎራ ተሰልፈን የምናደርገው ትግል አገራችን ላስቀጥል ይችላል። ስለዚህ አገራችን ለማስቀጠል ያለች አገር ኢትዮጵያ ናትና አንድ አቋም አንድ ሐሳብ መሆን አለብን። ምናልባት እኔ እንደ ባህል አባት የሚመኘው እንደዛ ነው። ሌሎች ግን ይሄን ሐሳብ ላይ ይመኙ ይችላሉ። ቢሆንም ግን አገር መፍረስ የለባትም። ብዙ አባቶች ዋጋ ከፍሎ አሁን ላለነው ትውልድ ያመጣ አገር ነውና ይሄ አገር እንዳይፈርስ መመካከር ያስፈልገናል። ወደ አንድነት ሐሳብ ወደ መቻቻል ሐሳብ እንዲመጣ ምክክር ያስፈልጋል። ምክክር አንድ ብቸኛው አማራጭ ነው እና ከዚህ ውጪ ያፈነገጠ ነገር ካለ አገሬን አሻገርም፣ ሰላምን አይሰጥም፣ ህብረተሰብን ያናውጣል፣ ያናጋል የሚል ነገር አለ። የጌዲዮ አባገዳዎች በሰጡት ማብራሪያ ለቀጣይ ትውልድ የተሻለች ኢትዮጵያን ለማስረከብ ሁሉም ዜጋ በጋራ ሊሰራ እንደሚገባም አጽንኦት ሰጥተዋል። ለኢቲቪ ተስፋዬ ለሜሳ ጌዲዮ ዞን ዲላ። እንቀጥላለን ተመልካቾቻችን። ወደ ተከታዩ ዘገባችን ስናልፍ የተለያዩ የፖለቲካ ልዩነቶችና ፍላጎቶችን ለማሳካት የኃይል አማራጭን መጠቀም በኢትዮጵያ እጅግ ፈታኝ የሆነ ጉዳይ ነው። ሰላምን ለማጽናት ደግሞ ሰላማዊ አካሄድን መከተል ሀገርን ያድናል፣ ሀገርንም እንዲሁ ያሻገራል። ለመሆኑ ሰላማዊ አማራጭን አለመከተል ምን አሳጣን? ምንስ መደረግ አለበት? በዚህ ጉዳይ ላይ ደግሞ ሀብታሙ ተክለስላሴ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። ከቁስ እስከ ውዱ የሰው ልጅ ህይወት፣ ከኢኮኖሚ እስከ ተመሰቃቀለው ማህበራዊ ኑሮ ብዙ ያስከፈለን የኃይል መንገድ ከትላንት ተሻግሮ እየፈተነን ዛሬም አለ። መስሉን አይተነው ወንድምና ወንድም እህትና እህት በንግግር መፍታት የምንችለውን ቢያንስ ማቀራረብና አስታርቀን በተወሰነ ደረጃ ማስቀጠል የምንችለውን ነገር ሁሉ ወደ ግጭትና ወደ ጦርነት ውስጥ ወስደን ሰውንም ሐሳቡንም ኢኮኖሚውንም ሁሉንም ኮንሱም እንዳደርግ አድርገን ሁላችንንም የተባበረ ጥፋት ስናደርግ ነው የኖርነው። ጠመንጃ ይዞ መንገዱን ሁሉ እየተኮሰና እየገደለ ፖለቲካውን የሚያጠናቅቅበት ሁኔታ የለም። ኢትዮጵያ ውስጥ አሁን እሱ ብዙ አስቻይ አይደለም። ይሄ ምዕራፍ ለአንድ ወገን አልሰራም፣ የተረጋገጠ ጉዳይ ነው። ለሁለት ወገን አልሰራም። ወደ ሶስተኛም ነገም ከነገ ወዲያም ብትገብሪው ውጤታማ አይሆንም። ተጨማሪ ጥፋትና ተጨማሪ ጥያቄ ከመውለድ ባለፈ መፍትሄ አያመጣም። ሁሉም ለያዘው ዓላማ ለቆመለት ዓላማ መታገሉን አከብራለሁኝ። ግን በምንም መንገድ በምንም መስፈርት ኢትዮጵያ
ተጨማሪ ጥይትና ተኩስ ያስፈልጋታል ብዬ አላምንም። ስለዚህ ከተኩስ መልስ ከጠመንጃ አፈሙዝ ይልቅ በጠረጴዛ ዙሪያ ለመሰባሰብ እድል መስጠት አለባቸው ሁሉም ኃይሎች የሚል እምነት አለኝ። ህዝብ ወጥቶ መግባት ሰርቶ ማደር ቢፈልግም ከሐሳብ ይልቅ የኃይል መንገድን የመረጡ ከመነጋገር ይልቅ ከንቱ ጀብድና ስሁት መንገድ የቀደማቸው በእርግጥም ኢትዮጵያን እረፍት ነስተዋል። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል፣ ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል እነዚያ ሰላም የማይገዳቸው ኃይሎች የሰላም ሜዳ አለው እያለ በሐሳብና ሰላማዊ ትግል የፈለጉትን ማራመድ ሳይቸግር ስለምን አክሳሪውን መንገድ መረጡ? ነገሩ ግልጽ ነው። ከዚህ ከጦርነት ከግጭት አትራፊ በርካታ ኃይሎች አሉ። እንደ ስትራቴጂክ ግብ ማለት ታክቲካል ነበር መነሻው፣ ግን ስትራቴጂክ ግብ አድርገው ይዘውታል፣ ተምታቶባቸው ማለት ነው። ጦርነት የራሱ የዋር ኢኮኖሚክስ አለው። በዛ ውስጥ የጦር አበጋዞች አሉ፣ በዛ የሚተዳደሩ አሉ፣ የውጭ አካላት አሉ። ይሄ በኢትዮጵያ ውስጥ አንድ ጊዜ ሴትል ካደረገ የነሱ ጥቅም የሚገፋ የማይከበር የሚመስላቸው አካላት አሉ፣ አክተሮችም አሉ። በተጨባጭ ነው ይሄ በታሪክ የተመዘገበ ጉዳይ ነው። እነዚህ ኃይላት ሁሉ በዋን ወይ ኦር አናዘር የሚተባበሩበት ነገር ምንድነው? ማህበረሰቡ ጉዳዩን በሰላማዊ መንገድ መፍታት የሚችልበት ማዕቀፍ ውስጥ እንዳይገባ ነው። ይሄኛው ከረንሲ ሉዝ አድርጓል፣ አይሰራም። ስለዚህ ይሄ ካልሰራ ሌላው መንገድ ምንድነው? የሰለጠነውና ተገቢነት ያለው ክብርን የጠበቀ የሰው ልጅ ህይወትም አካልም ንብረትም ሀብትም ያከበረ የመውጫ መንገድ ያስፈልጋል ማለት ነው። የኢትዮጵያዊነትን ማዕቀፍ መሰረት ያደረገ የሰላማዊ ትግል አማራጭ የሌለው ነው። ኢትዮጵያ ውስጥ በኃይል ብዙ ሞክረናል፣ ብዙ ትውልድ አልፏል፣ ብዙ ጊዜ ባክኗል። ከዚህ በኋላ በመነጋገር በመወያየት በሰላማዊ መንገድ ብቻ የፖለቲካ ጥያቄዎች እንዲፈቱ ማድረግ ያስፈልጋል። የህዝብ ፍላጎት ይቀድም፣ ጥቅምና መብትም ይከበር ዘንድ ቅድሚያ ሰላምን መፍጠር፣ በሰላም መንገድ መጓዝን ይጠይቃል። ብቸኛው አዋጭ መንገድም እሱ ነው። ሰላም ዋጋው እልፍ ስለመሆኑ እነዚያ የጨለማ ቀናትና ዛሬም የቀጠለው ዳፋቸው በግልጽ አሳይተውናል። አስፈላጊው ሀገርንም የሚያጸናው ያው የሰላም መንገድ የመነጋገር አውድ ነው። እንቀጥላለን ተመልካቾች፣ እዚህ ጉዳይ ላይ ነው የምንቆየው። ሀገራዊ ዘላቂ ሰላምን ማጽናት ላይ ነው ዛሬ የተነጋገርና መረጃዎችን ወደ እናንተ ያደረስን የምንገኘው። የሀገር ጉዳያችን እዚህ ላይ ትኩረቱን አድርጓል። እንግዶችን ጋብዘናል። መረጃዎችን በሰፊው ወደ እናንተ ልናደርስ የኢትዮጵያ ሀገር ሽማግሌዎች ህብረት ሰብሳቢ ዶክተር ተስፋጽዮን ደለለው እዚህ ስቱዲዮ ይገኛሉ። ከእርሳቸው በተጨማሪ ደግሞ ከባህር ዳር ስቱዲዮ ቆየት ብለው የሀገር ሽማግሌ የሆኑት አቶ ያየህራድ በለጠ ይቀላቀሉናል። ከነሱ ጋር ሰፋ ያለ ቆይታ እናደርጋለን። እንግዳችን ስቱዲዮ ስለተገኙልን እናመሰግናለን። እኔም አመሰግናለሁ። መልካም ዶክተር፣ ቀዳሚ ጥያቄ ወደ እርስዎ እናድርገና እንግዲህ ኢትዮጵያ በርካታ የሀገር ሽማግሌዎች ያሏት፣ በርካታ የግጭት የምንፈታበት የተለያዩ ባህሎች ያሏት ሀገር ናትና ሰላምን በማስፈን በኩል የሀገር ሽማግሌዎች ምን አይነት አስተዋጽኦ እያበረከታችሁ ትገኛላችሁ? ጥሩ ጥያቄ ነው። የምናደርገው ነገር ቢታወቅልንና እናንተ ከመጠየቅ ይልቅ እንዲህ ታደርጋላችሁ ብትሉን ደስ ባለኝ ነበረ። ነገር ግን በተለያዩ ሁናቴዎች እየተገደብን እንደፈለግን ለመንቀሳቀስ እንደፈለግን ለመናገር እንደፈለግን ለመሄድ የሚገድቡን ነገሮች አሉ እና ኢትዮጵያ በአንድ በኩል የታደለች ሀገር ናት። የሀገር ሽማግሌዎች ሪሶርስ ነው፣ ንብረት ነው፣ ሀብት ነው እና ነፃ አገልግሎት ለመስጠት የሚፈልግ ነው። ይህንን ሁሉም አይረዳውም እና
ተልከን የምንሄድ ነው የሚመስላቸው እና ማን የላካችሁ ምንድን ነው የምትፈልጉ ተብለን እንጠረጠራለን። በዚህ እድሜም እንጠረጠራለን። ጠመንጃ አልያዝንም፣ ምንም መሳሪያ የለንም፣ ባዶ እጃችንን ነው የምንሄደው። ማን ላካችሁ? ማንን ትወክላላችሁ? ተብለን እንጠየቃለን። የሀገር ሽማግሌ በኢትዮጵያ የታወቀ የሀገር ንብረት ነው እና ነፃ አገልግሎት ነው የምንሰጥና በሀገራችን በኢትዮጵያ እንኳን ከተቋቋመ የማህበር ከተቋቋመ ወደ 10 ምናምን ዓመት አስቆጥሯል እና ምን ታደርጋላችሁ ለተባለው ምናልባት ምን ትሞክራላችሁ ብንባል ይሻላል። በተለያዩ ምክንያቶች ቅድም እንዳልኩት እንትን ሳይሆን ስለሚቀር እንትላለን። ነገር ግን እሱም ሆኖ የሀገር ሽማግሌ ቁጭ ብሎ አያይም፣ ይመክራል፣ ያማክራል፣ ይጠይቃል፣ ይረዳል፣ ያስረዳል እና በዚህ ሁሉ ውስጥ በኢትዮጵያ እንደ አንጡራ ሀብቷ የኢትዮጵያ አንጡራ ሀብት እንደመሆናችን መጠን በሶማሌ ክልልና በሶማሌና በአፋር ክልል ግጭት በተነሳ ጊዜ የሀገር ሽማግሌዎች እዛ ነበርን እና ሄደን ሁናቴውን አረጋግተን ሰዎች መግባባት እንዲችሉ ለማድረግ ያደረግነው ጥረት ቀላል ነው የሚባል አይደለም። በሁሉም ቦታ ነው ይህንን የምናደርገውና ሰላም ደግሞ የሁሉም ሀብት ነው። ማንም ሰው የሆነ ሁሉ የሚፈልገው ነገር ስለሆነ ያንን ሰው ሰላሙን የፈለገውን ያገኝ ዘንድ ለማድረግ የማናደርገው ጥረት የለም። ሁሉንም እናደርጋለን። ግን አስተሳሰብ ይለያያል፣ አቀራረብ ይለያያል እና እንደፈለግነው ሊሆንልን አይችልም። ብዙ ጊዜ ሰላምን የማይፈልግ ሰው የለም እና ሰላም በግለሰብ፣ በማህበረሰብ፣ በህብረተሰብ፣ በቤተሰብ በሁሉ ሰላም ይፈልጋል። ሰላም ውድ ነገር ነው፣ እንየት ርካሽ ነገር ነው። አንድ ከመካከላችን ጠመንጃ ይዞ ከተነሳ ሰላም የለም በዛ ቦታ እና ያ እንዳይሆን እንድንደማመጥ አሁን የተጀመረው የምክክር ኮሚሽን አለ። ይህንንም እያደራጀ ያለ መቼም ትልቅ እድል ነው፣ የማይገኝ እድል ነው፣ ሊያመልጥ የሚችል እድል ነው። ይህ እንዳይሆን እንዳያመልጠን ሁላችንም ኢትዮጵያውያን ተግተን መስራትና ማሰብ ያለብን ጉዳይ ነው እና የአገር ሽማግሌዎች በዚህ ጉዳይ ላይ ብዙ ይመክራሉ፣ ብዙ ይጥራሉ፣ ይሄዳሉ። ግን ውጤቱ ገና አላፈራም እና ፍሬ እንዲያፈራ ነው እኛ የምንፈልገው እና ፍሬ ደግሞ ቀን ቆጥሮ ነው የሚመጣው እንጂ ዝም ብሎ አይመጣም እና በተቻለን መጠን ይህንን እናደርጋለን። እንቀጥላለን። ዶክተር ወደ እርሱ እንመጣለን፣ እንመለሳለን። ወደ ባህር ዳር ስቱዲዮ እንድና የሀገር ሽማግሌ አቶ ያየራድ በለጠ በቀጥታ መስመራችን ላይ ናቸው ያሉት። አቶ ያየራድ ለእርስዎ እናንሳ። የሀገር ሽማግሌዎች በተለይ ሰላምን በማጽናት ችግሮችን በመቅረፍ ረገድ ያላቸው ሚና በጣም የጎላ ነው። ስለዚህ የቀደምት ደግሞ የችግር መፍቻ ሴቶች አሉን እኛ በጣም ብዙ። እነዚህን በመጠቀም በተለያዩ አካባቢዎች የሚፈጠሩ አለመግባባቶችና ልዩነቶችን፣ ግጭቶችን ከመቅረፍ አኳያና ሰላማዊ የሆነ እንቅስቃሴ እንዲፈጠር ከማድረግ አኳያ እንደ ሀገር ሽማግሌ እየሰራችሁት ያለው ስራ ምን ይመስላል? ምን ውጤትስ እየተመዘገበ ነው? አማራ ክልልን ላብነት ማንሳት ይችላሉ? ድምጻቸው እየተሰማ አይደለም። ወደ ኋላ ላይ እንመለሳለን። ከዶክተር ጋር እንቀጥል። ቀደም ሲል እያነሱልን ነበር ዶክተር ብዙ መስራት ይፈልጋሉ የሀገር ሽማግሌዎች፣ ነገር ግን በብዙ ምክንያት በሚፈለገው ልክ እንዳልሄዳችሁ እየነገራችሁ ነበርና በሚፈጠሩ ችግሮችን በውይይት በመግባባት ለመፍታት ይሄ በንግግር ያለን ባህል ለማዳበር እንደው እናንተ ምን ያህል እየሰራችሁ ነው? ይሄ ግንዛቤውን ለመፍጠር
ቅድም እንዳልኩት ብዙ ብንሰራ ጥሩ ነበረ። ነገር ግን እንደፈለግነው ሳይሆን ይቀራል። ግን ያ ማለት አልሰራንም፣ አላደረግንም፣ አልሄድንም ማለት አይደለም። እየሄድንም እየመጣንም እየተናገርንም እያስተማርንም ነገሮች ያስቸግራሉ። በአማራ ክልል እና በትግራይ ክልል በነበረው ሁኔታ ውስጥ ጣልቃ ገብተን ባህር ዳርና መቀሌ ተመላልሰን ባለስልጣኖችን አነጋግረን ከባለስልጣኖች ቃል ተቀብለን አንታኮስም ወንድማማች ነን ተብለን እንዲያውም ለተወሰነ ጊዜ በተወሰነ ሰዓት ለመመለስ የነበርነው ሳንመለስ ዘግይተን በዚህ ነገር ላይ ቆይተን ነበረ። አስታውሳለሁ ከመቀሌ ተነስተን አዲስ አበባ በ9 ሰዓት ነው የገባነው ሌሊት እና ያ ለምንድን ነው እዛ የማይሆኑ ነገሮች ውስጡን የተፈጠሩ እና እንትን ሳንግባባ ቀረን። በጥቅል ግን በውይይት በንግግር ችግሮች እንዲቀረፉ ከማድረግ አኳያ መሰራት አለበት የሚሉት ጉዳይ ምንድን ነው? መሰራት ያለበት ነገር ምንድን ነው? ጠቅላላ ይሄ ሰብአዊ ችግር ነው፣ የእኛ ብቻ አይደለም። መደማመጥ፣ የኔ ነጥብ ብቻ የኔ ፖይንት ብቻ ይነገር ይታወቅልኝ ማለት ግለኝነት፣ ይህን ግለኝነታችንን ምን ማድረግ እንዳለብን ሁላችንም የምናውቀው ነገር ስለሆነ መሆን ያለበት እኛ ሶስታችን እዚህ ከተቀመጥን 3 ሀሳብ አለ። 3 ሀሳብ እዚህ ጠረጴዛ ላይ ከተቀመጠ በኋላ እከሌ እንዳለ እከሌት እንዳለችው አይደለም። ያ የኛ ሀሳብ ነው። የኛ ሆኖ ምን ነገር መታወቅ አለበት እና ይህንን ለሰዎቻችን እናስተምራለን፣ እንገልጻለን፣ እናስረዳለን። መደማመጥ እንዳለ፣ መከባበር እንዳለ ከምን አንጻር ተነስተህ እንዲህ ያልከው እንዲህ ያልሽው ብለን መጠየቅ መቻል አለብን። እንዲሁ ብቻ የኔን ብቻ ባንዲራ ይዤ ማውለብለብ ትክክል አይደለም ብለን ይህንን ነው እኛ እንድንግባባ እንድንረዳዳ ነው እኛ የምንፈልገው። ጥሩ ዶክተር እንመለሳለን ወደ እርሱ። አቶ ያየራድ የሚሰማዎት ከሆነ ከባህር ዳር ስቱዲዮ ወደ እርሱ በድጋሚ ተመለስን። ቀደም ሲል ያነሳነው ሀሳብ እንደው በአማራ ክልልም ብለውም እንደ ሀገር ሽማግሌ እየሰራችሁት ያለው ስራ ምንድነው የሚመስለው? ሰላምን ከማምጣት አኳያና ምን ውጤትስ እያያችሁ ነው ማለት እንችላለን? እንግዲህ በአማራ ክልል ባለው ወቅታዊ ችግር የተነሳ ይህንን ወቅታዊ ችግር ለመፍታት በተለይም ዛሬ እያዳመጥን ያለውን ወይም እያየን ያለውን አንጻራዊ ሰላም ለማግኘት ብዙ ተደክሟል። ብዙ መንገድ ተጉዘናል። በተለይም በዚህ በኩል ችግር ፈጥረዋል ወይም እየፈጠሩ ናቸው ወይም በሁለቱ ወገን መካከል ያለውን አሁን እየታየ ያለውን እና ቀደም ብሎ ይታይ የነበረውን ግጭት በሰላማዊ መንገድ ለመፍታት እስከ በተለይም ግጭቱን ከሚፈጥሩ ወገኖች ጋር ጭምር በመገናኘት እነሱንም ጭምር ሁኔታዎቹን ባለቤት ሆነው ሰላም ማምጣት እንዲችሉ የሚቻለውን ሁሉ ሲደረግ ቆይቷል። ነገር ግን በአንድ እጅ ማጨብጨብ እንደማይቻል ሁሉ አንዱ ወገን ፈቃደኝነትን ባሳየ ጊዜ ሌላው ወገን ደግሞ ፈቃደኝነትን ባለመስጠት በራሱ የሆነ የፖለቲካ ጌም ውስጥ ያለውን የፖለቲካ ጨዋታ ለመጫወት የሚፈልገው ወገን ሽምግልናን ማዳመጥ ላይ ችግሩ በሰላማዊ መንገድ እንዲፈታ የሚለውን ሀሳብ ማድመጥ ላይ የሚቀር የግንዛቤ ስራ ስላለና ስፔሻሊ ደግሞ በውስጡ ራሱ ይህንን ነገር ትክክል ነው ብሎ መቀበል ላይ የሚፈጠሩ ችግሮች ስላሉ እነዚህን መሰረት ባደረገ መንገድ ብዙ እየተደከመበት ያለው ነገር በአንድ እጅ ማጨብጨብ ብቻ ተገቢ ስላልሆነ
ነገሮቹ እንዲደምቁ ሁኔታዎቹ ወደ ውጤት እንዲመነዘሩ ለማድረግ ሁለቱም ወገኖች በዚህ በኩል የሰላም ሀሳባቸውን በጠረጴዛ ዙሪያ ላይ ችግሮች ካሉ እነዛ እንዲፈቱ በማድረግ ረገድ ብዙ ጥረት ተደርጓል። ግን አሁን ይሄ ጥረት ምናልባትም ጊዜና ወቅትን የሚጠይቅ ስለሆነ ሂደትን የሚጠይቅ ስለሆነ አሁን ባለው ተጨባጭ ሁኔታ ምንም እንኳን በአብዛኛዎቹ ዘንድ ተቀባይነት ኖሮት የተሻለ ሁኔታ እየታየ ያለ ቢሆንም በድምሩ ውጤት የምንለው ጠቅልል ያለ ጠቅላላ የሆነ ችግሩን ከመሰረቱ የሚነቅል ውጤት ሲመጣ ነው። ይሄን ለማድረግ ያው የሚቻለው ሁሉ እየተደረገ ነው ያለ። ሽማግሌዎቹ የሚለፉት አለ። የተቋቋመው የሰላም ካውንስል ራሱ ችግሩን ለመፍታት ብዙ ርቀት ሄዷል። አሁን ላለው በተለይም አንጻራዊ የሆነ ሰላም አሁን ላለው አንጻራዊ ሰላም ይሄ የሰላም ካውንስል የሽማግሌ ኮሚቴ እጅግ በጣም ጠንክሮ በመሄዱ ዛሬ በአማራ ክልል ካለፈው ዓመት በላይ የተሻለ ሁኔታ ይታያል። የተሻለ ሁኔታ እንዲታይ ከተደረገው ንግግርም ውስጥ በየጊዜው የምናደርገው ልፋት የምናደርገው አጠቃላይ እንቅስቃሴ እየሰራን ያለነው ስራ እስከታች ድረስ ተወርዶ በአካልም ጭምር ይህን ችግር የሚፈጥሩ ሰዎችን በማነጋገር ሌሎችም ቢሆን በዛ ውስጥ የተሰባሰቡ ኃይሎች ወደ ሰላሙ እንዲመጡ ለማድረግ የተሄደበት መንገድና ርቀት ያ ውጤት አምጥቷል ማለት ይቻላል። መልካም አቶ ያየራድ እንዲያው ዘላቂ ሰላምን ለማጽናት አሁን እየታዩ የተጀማመሩ ያሉ ሰላሞችን ለማጽናት የቆዩ ባህላዊ እሴቶቻችንን እንዴት መጠቀም አለብን የሚለውን እስኪ እናንሳ። እንግዲህ የቆዩ ባህላዊ እሴቶቻችን መሰረት ነበሩ። በተለይም በሽምግልና የሚያምን ህብረተሰብ ነበረን። ለሽማግሌዎች ክብር የሚሰጥ ማህበረሰብ ነበረን። ያ ከቅርብ ጊዜ ወዲህ በተለይም በዚህ 30 ዓመት ውስጥ እየተሸረሸረ በመሄዱ ይሄ እየተሸረሸረ የሄደ ባህል እሴት አሁን ላለነው ቁመና ትልቅ ምክንያት ሆኗል። ቀደም ብሎ በተለያየ መንገድ በተለይም በነበረው ባለፈው ስርዓት ውስጥ ይሄ ችግር እንዲፈታ ይሄን አይነት ነገሮች ይመጣሉ ብሎ ከወዲሁ በማሰብ የግጭት የመከላከል ስልቱ አንዱ የሽምግልና ስራ ነው ብሎ በማመን ሽምግልና ላይ መሰራት ነበረበት። ለምንድን ነው የሃይማኖት ተቋማት በሽምግልና ረገድ ብዙ መስራት ይጠበቅባቸው ነበር። ያ ነገር በእርግጥም በሽምግልና ረገድ ሊደረጉ የሚገቡ ሽምግልናን እሴት አድርጎ ባህል አድርጎ በሽማግሌ ድሮ እኮ በሽማግሌ ሁሉም ነገር ይዳኝ ነበር። የእርስ በርስ የተጋደለ ይዳኝ ነበር። በሽማግሌ አጠቃላይ ችግሩ ይፈታ ነበር፣ ይወገድ ነበር። በሽምግልና መንገድ በየትኛውም የእርስ በርስ ግጭት ውስጥ ትልቅ ሚና ነበረው። ነገር ግን ይሄ ባህላዊ እሴታችን ይሄ በጣም እጅግ የሚከበረው የሽምግልና ባህላችን በመሸርሸሩ እየጎደለ በመምጣቱ ጎደሎ እየሰፋ በመምጣቱ በዚህ ምክንያት ሽምግልናን እና ሽማግሌን የሚያከብር ዜጋ እንዳይኖር ሆን ተብሎ ተሰርቶብን ስለነበር አሁን ለሚታየው ግጭት በሀገራችን ውስጥ እንዳጠቃላይ በኢትዮጵያ ውስጥ በሽምግልና መፈታት የሚገባው ነገር እንደ ነውር እየተቆጠረ ሽማግሌም መከበሩ ወይም ለሽማግሌ የሰጠነው ቦታ ዝቅ ያለ በመሆኑ እንደ ኋላ ቀርነትም እየታየ የሽማግሌን ድምፅ መስማት እንደ ኋላ ቀርነት እየታየ በዚህ አይነት መንገድ ስለተከሰተና ይሄ ነገር እያደገ በመምጣቱ ምክንያት እንጂ በእውነቱ አሁን የሚታየው ችግር አይመጣም ነበር። ለምን? በሽማግሌ ነበር ድሮ የሚፈታው። በሽምግልና ነበር ሁኔታዎች ሁሉ የሚታረቁት። ከጎረቤት ሽምግልና ነው ችግር ቢፈጠር፣ ከአካባቢ ሽምግልና ነው ችግር ቢፈጠር፣ ከቀበሌ ችግር ቢፈጠር ሽምግልና ነው። ህዝቦች እርስ በርሳቸው የሚጋጩ ከሆነ በግጦሽም ይሁን በየትኛውም መንገድ የሚጋጩ ከሆነ በሽምግልና ነው የሚፈታው። ደም የሚባል ነገር አለ በባህላችን ስፔሻሊ በአማራ። ይህን ደም ጭምር የሚያስቀረው ሽምግልና ነው። ይህን ጦርነትም ቢሆን መነሻ አድርጎ ሲመጣ ይህን ጦርነት የለም ተው ትክክል አይደለም በጦርነት ችግር አይፈታም ብሎ ሽማግሌ ሲናገር አድማጭ ቢኖረን ተቀባይነት ቢኖረን ፈቃደኝነት ቢኖረን ኖሮ አሁን ለደረስንበት ሁኔታ እንደርስም። አሁን እያደከመን ያለ ይሄ የሽምግልና እሴትና ባህል ባለመከበሩ ምክንያት ይህንንም ሊቀበል የሚችል ፈቃደኛ የሆነ ወገን ባለመኖሩ ምክንያት በዚያ ምክንያት አሁን እያየን ያለነው ግጭት አሁን ደረጃ ላይ ደርሷል። ምክንያቱም
ውጤት ዛሬ ይነስም ይብዛም ውጤት የተወሰነ አድማጭ አግኝተንም ችግሩን ለመፍታት ብንሞክርም ነገር ግን አብዛኛው በዛ ያለ በተለይ የተሸረሸረ በመሆኑ ይሄ ባህል የማድመጡ ጉዳይ እንደ ኋላ ቀርነት እየታየ አድማጭ ስላጣነ ብዙ ጊዜ ችግር እየፈጠረብን ያለን ማስተካከል ያስፈልጋል ወደፊቱ። ጥሩ የሚሰማውት ከሆነ ምናልባት በጣም ባጭሩ በውይይት ችግሮችን የመፍታት ባህል እንዲዳብርና በተለይም ደግሞ ታጥቀው የሚንቀሳቀሱ አካላትም የጠረጴዛ ውይይትን አማራጭ አድርገው ዘላቂ ሰላም እንዲፈጠር በቀጣይ ምን መሰራት አለበት የሚለውን አጭር ሐሳብ ያስሱልን እስኪ። እንግዲህ በቀጣይ የሚደረገው ምንድነው? ለዚህ ባለቤት መሆን አለበት ሁሉም ወገን። እኛ እንደምንለው እንደኔም ሁሌ መልእክት እንደማስተላልፈው ይህ የአንድ ወገን ጉዳይ አይደለም። ሰላም ቀላል አይደለም፣ ለሁሉም ያስፈልጋል። እንኳንስ ለሰው ልጅ ቀርቶ ለእጽዋቱ፣ ለእንስሳቱ፣ ለአዋፋቱ ሰላም ያስፈልጋል። እንደምናየው በዚህ ግጭት፣ በዚህ ጦርነት፣ በዚህ እርስ በርስ መፋለም ያገኘነው ያተረፍነው ነገር የለም። ያተረፍነው ነገር ቢኖር ክስረትን ነው፣ ውድመትን ነው፣ ማጣትን ነው። ሰብአዊና ቁሳዊ ንብረታችንን፣ ኃይላችንን፣ ሀብታችንን ማጣት ነው። ስለዚህ ችግሮች የሚፈቱት በአንድ ወገን ሳይሆን ሁሉም ስፔሻሊ የሃይማኖት ተቋማት እስከ ቦታው ድረስ ሄደው እስከዚህ ግጭት እስከሚፈጠርበት ቦታ በአካል ጭምር ለምን የብዙዎቹ የሃይማኖት ተቋማት ንስሐ ልጆች ስለሆኑ እነዚህ ንስሐ ልጆች ምክንያቱም አገራችን እንደሚታወቀው የሃይማኖት የእምነት ሀገር ነች። እቺ የእምነት ሀገር እቺ ሃይማኖት ሀገር ሃይማኖትን እጅግ በጣም አግኖና አምልኮቱም እጅግ በጣም የጠነከረ ስለሆነ ይህንን የጠነከረ እምነትን ተጠቅሞ እያንዳንዱ የሃይማኖት ተቋም ውስጥ ያለ የእምነት ኃይል ወደዚህ አዘውትሮ በመሄድ በአካል ጭምር እዛው ቦታው ድረስ በመገኘት እነዚህ የሚገኙበትን እና ትጥቅም ጭምር እየታገሉ ያሉ በትጥቅም ጭምር እያወገዙ ያሉ አይደለም ከንግግር አልፎ ከጥላቻ ንግግር አልፎ ከሌሎችም ቂም በቀልን ከሚወልዱ መጥፎ ንግግሮች አልፎ ይሄ በእምነትም ተቋማት የተወገዘ ስለሆነ የሃይማኖት ተቋማት ይሄንን የመስራት ኃይል አላቸው፣ ጉልበት አላቸው፣ እውቀት አላቸው። ይሄን ቢያደርጉ እያንዳንዱ የንስሐ ልጅ ስለሆነ ወይም ደግሞ በእምነቱ ተቋም ውስጥ በዛ ውስጥ ያልኖረ ወይም የማይኖር ስለሌለ ምናልባት ከእምነት ውጭ የሚሆኑ 5% እንኳን የማይሆኑ በመሆናቸው በእምነት ተቋማት ውስጥ ያለውን አስተምሮት እጅግ በጣም በማስፋፋት እዛው ድረስ በመገኘት ራሱ ይህን ችግር የፈጠሩ አካሎች ናቸው አሉ ከሚባሉበት ቦታ ድረስ በመገኘት ችግሩን መፍታት ይጠበቃል። የሲቪክ ማህበራት፣ የሙያ ማህበራትም ይህን ማድረግ አለባቸው። ሰላም ለሁላችንም ነው። ሁሉም ማህበረሰብ በተለይም የተደራጀው ማህበረሰብ በዚህ በኩል አጠንክሮ እስከ ቦታው ድረስ በመሄድ ሀሳብ ብቻ በመስጠት በማስተማርም ጭምር ተቋማትን የትክክል አይደሉም ብሎ በውስጡ የያዘውን አባላት ጭምር ወደዚህ በማነጽ ችግሮችን ለመፍታት በሚደረገው ሂደት ውስጥ የራሳቸውን ሚና መጫወት አለባቸው። በአገር ውስጥም ያሉ በውጭም ያሉ በተለይም ሰላምን የሚፈልጉ በሰላም ተጠቃሚ መሆን አለበት ለህብረተሰቡ ቁመናል የሚሉ ወገኖች በተለይም አገራችን ላይ ያለውን ችግር ባንክሮ በመመልከት የሁሉንም ተሳትፎ የሚጠይቅ ስለሆነ ይህንን የሁሉንም ተሳትፎ የሚጠይቀውን ተግባር ተዋናይ መሆን ይገባል፣ ተሳታፊ መሆን ይገባል። በዚህ በኩል ቢያንስ ሰላም ቢመጣ ሀገራችን ታድጋለች። ሀገራችን የልማት እንቅስቃሴ እጅግ በጣም ይጎለብታል። ሀገራችን በውጭ ካሉ አገሮች ጋር መካከለኛ ገቢ ካላቸው አገሮች ተርታ ለመቆም ሁላችንም ተሰልፈን እያንዳንዱ የከሌ ብቻ ተሳትፎ ነው መሆን ያለበት ሳንል ሁሉም የህብረተሰብ አካል በዚህ በኩል ተሳትፎን እየጨመረ ቢመጣ ተሳትፎን ቢያሳድግ ይሄ ችግር ይወገዳል። ለምን ይሄ ችግር ቢነሳ የወዳን እኛን ብቻ አይደለም። ከተሰማውት ምናልባት ከተሰማውት ካለን ሰዓት አኳያን አብቃ ጥሩ መልእክት ነው ያስተላለፉልን። ወደ ስቱዲዮ እንመለስ። እሺ ዶክተር አጠር አድርገው አሁን ላይ የሀገራዊ ችግሮችን ለመፍታት የሀገራዊ ምክክር ኮሚሽን ተቋቁሟል። ቀደም ሲል እርስዎም ሲያነሱት ነበረ። ይህ ስኬታማ እንዲሆን ከኢትዮጵያውያን ምን ይጠበቃል፣ ከፖለቲካ ፓርቲዎችስ ምን ይጠበቃል የሚለውን አጠር አድርገን እናንሳና እንጨርስ። በጣም ትልቅ አርዕስት ላይ አጠር አድርገን ሰዓታችን ከባድ ነው። ነገር ግን ይሁንና እጅግ በጣም ወቅታዊ ርዕስ እንደሆነና ጉዳያችን ብለን እያንዳንዱ ኢትዮጵያዊ በዚህ ላይ በቅን መንፈስ
ተሰልፎ ይህን ወደ መልካም ግብ ለማድረስ ማንኛውም ሰው ምንም አይነት አስተዋጽኦ አድርጎ መድረስ ያለብን ነገር ነው። ይህን ከዚህ ላከብደው አልችልም። ምክንያቱም ለኛ ጊዜ ቆጥሮ ዘመን ቆጥሮ የመጣ እድል ስለሆነ ሊያመልጥንም ደግሞ የሚችል ነገር ስለሆነ ሰዎችን ማየት ወደ እልህኝነት እየገባን ወደ ማይሆን ነገር ውስጥ እየገባን እየተነከርን የማይሆን ነገር ውጤት የምንሰበስብ እንዳንሆን በተቻለ መጠን ይሄ መድረክ ለኛ የተሰጠን ልዩ ስጦታ ነው። አክብረን አድምጠን አስፈላጊውን ሁሉ አድርገንና ሆነን እንድንገኝለት ያስፈልጋል። የተመረጡት ኮሚሽነሮች ምርጥ ናቸው። ችሎታ ያላቸው፣ አግባብ ያላቸው አዋቂዎች፣ ጉምቶች ናቸው። በሁሉም በየፊናቸው የተለያየ ልምድ ይዘው የቀረቡ ናቸው። ይህንን ኢትዮጵያ ነች ያካበተች። ይህን ያጠራቀመች ኢትዮጵያ ነች። ኢትዮጵያ ይህንን ይዛ በቀረበች ጊዜ ሌሎቻችን ደግሞ ይህንን አክብደን ተመልክተን ይሄ ያዋጣል ይሄ ያዋጣም ብለን ሀሳብ የቀረበው በሰው ሳይሆን ያ ሀሳብ የጋራ ሆኖ ሰውየውንና ርዕሱን ለይተን ሀሳብ የእኛ ጉዳይ ነው ብለን ወደ ግቡ እንድንሄድ ያስፈልገናል። ምክንያቱም በአሁኑ ጊዜ ጥሩ ሄደናል፣ በጣም ጥሩ ሄደናል። 1 ዓመት ነው ኤክስቴንሽን የተደረገለት ለኮሚሽኑ። ጊዜ ያልፋል። አሁን ከአመቱ ቀንሷል፣ አመት የለንም እና ጊዜ እያለቀ ሲሄድ ሌላ ደግሞ መጠበቅ ያለበት ይሄ ነገር ግቡ ሊደርስ ምን ቀረው የሚለውን እየገመገምን ወደፊት መራመድ ነው ያለብን እንጂ በአጉል እልህኝነት እኔ ያልኩት ይሁን እያልን ከምንፋጠጥ ይልቅ ወደፊት የጋራ የሆነው መሻገር ነው ርዕሱ። ይህን መሻገር እንዴት ዝም ብሎ ማንም አያሻግርም። ወንዝ ከሆነ ዋናተኛ ያስፈልጋል ወይንም ድልድይ ያስፈልጋል። እነዚያ ነገሮች አሉን ወይ? እንዴት ልናገኝ እንችላለን? ማን አለው? ምን እንጠቀምና እዛ እንድረስ የሚለውን ማጤን በጣም ያስፈልገናል። የኢትዮጵያ ሀገር ሽማግሌዎች ህብረት ሰብሳቢ ዶክተር ተስፋጽዮን ደለለው በማለዳው ጊዜዎትን ሰውተው ስቱዲዮ ስለተገኙልና መረጃ ስላጋሩን በተመልካቾች ስም እናመሰግናለን። ከባህር ዳር ስቱዲዮ ደግሞ የሀገር ሽማግሌ አቶ ያየራድ በለጠ እንዲሁ በቀጥታ መስመር ገብተው ለሰጡን መረጃ እናመሰግናለን። ሁለታችሁም መልካም ቀን ተመኛለሁ። ለእናንተም መልካም ቀን። እኔ አመሰግናችኋለሁ ስለጋበዛችሁን፣ እችን ያህል እንኳን ለመተንፈስ እድል ስለሰጣችሁን። ጥሩ፣ በሰፊው እንነጋገራለን ወደፊት።